የልዕልቷ እናትና አባት ከዩቲዩብ ጠፉብኝ ጋይስ፣ የእውነት ጠፉብኝ። ቆይ እነዚህ ልጆች ምን ሆነው ነው ቪዲዮ በቤታቸው የማይሰሩት? ምን ሆነው ነው? ፍቅርስ ሰሞኑን የሆነ ማደግ የሚፈልጉ ዩቲዩበሮችን እያበረታታች በየቤቱ እየዞረች ነው። መቼም የልጅ አዋቂ ብልጥ ናት፣ ጎበዝ ጠንካራ ናት። ይሄው እያበረታታች ነው ማለት ነው። ግን ውዴ በቤትሽን ቪዲዮ ስሪ። ሰውን ማበረታታት ብቻ ሳይሆን የራስሽንም ቤት ሞቅ ሞቅ አድርጊ። ፉፉ ጭራሽ የለም ከዩቲዩብ። ቲክቶክ ላይ አንዳንድ ቪዲዮ ይለቃል፣ ጠፍቷል ማለት ነው። ወንድም አለም ቲክቶክ ላይ ቪዲዮ መልቀቅ ብር የሚያስገኝ አይመስለኝም። ስራ በዩቲዩብ ወይ ደግሞ ላይቭ እየገባ ታብታብ አርጉበል። ምክንያት ብር አልቸገረኝም ልትል ትችላለህ፣ ግን እኔ እንዳዜኔታ ነው። ብር ሞልቶ ቢፈስም መቼ እንደሚጠፋ ስለማይታወቅ መስራቱ አሪፍ ነው። ስራ ምን ሆነህ ነው ያቆምከው ዩቲዩብህን? ፍቅርዬም ስሪ፣ ወጥሩና ስሩ። እንዴ ከፈለጋችሁ ብረት እያንኳኳችሁም ነው ቶሎ እንደዚህ ኪው 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 እያደረጋችሁ ማለት ነው። ችግር የለውም። እኛ የምንወዳችሁ እንከታተላችኋለን። እኛ የምንወዳችሁ ቪዲዮዎችን እስከ መጨረሻ እናያለን። የእውነት 40-50 ሺህ ይታይ። አዎ ጊዜ ከፍ ዝቅ ያደርጋል እንጂ ድሮ እኮ 200 ሺህ 300 ሺህ ዛሬ አብርሽና ሩታ እንደሚጠበቁት ድሮ እናንተም ተጠበቁ ነበረ። 180 ሺህ 200 ሺህ 300 ሺህ ቪዲዮአችሁ ዛሬ በቃ ጠበቂያችሁ ብዙ ነበር። አሁን እናንተም ቀዘቀዛችሁ፣ ሰውም ረሳችሁ። አረ ስሩ፣ በየቤታችሁ ታው ቪዲዮ ስሩ። አንቺም ስሪ፣ አንተም ስራ ስሩ። 40 የሚታይ 50 የሚታይ ስሩ። ቪዲዮ እኔ እንኳን ዘመዴን ቤትኝ ይሄው ለመቀረጽ ማለት ነው ስንት ስራ እየሰራሁኝ በዛበት ተጨማሪ ስራ ሊኖርባችሁ ይችላል። አይ ነው እኔ ብቻ አይደለም በስራ የተወጠርኩ ሁሉ ያኔ የሰው ልጅ ዩቲዩብ ብቻ አይደለም ስራው፣ ብዙ ስራ ሊኖራችሁ ይችላል። ግን ዩቲዩብም ስሩ። ዩቲዩባችሁ አይቀዝቅዝ፣ የእውነት ዩቲዩባችሁ አይቀዝቅዝ። አንተም ስራ በቤት አንቺም ስሪ። ልጃችሁን በጥሩ ደረጃ ለማሳደግ ጥሩ ቦታ ላይ የመጣል ዋስትና እናንተ ነው ማለት ነው። ስለዚህ ልጃችሁን ለምሳሌ ኢቭን እንኳን ጥሩ ትምህርት ቤት ለማስተማር ብዙ ገንዘብ ያስፈልጋል። ስለዚህ ገንዘብ መያዝ አለባችሁ። ፍቅር ብቻ አይደለችም ገንዘብ መያዝ ያለባት፣ ፉፉ ብቻ አይደለም ገንዘብ መያዝ ያለ፣ ሁለታችሁም ገንዘብ መያዝ አለባችሁ ልጃችሁን ጥሩ ደረጃ ለማድረስ ለራሱ ማለት ነው። ስለዚህ ያንን ለማድረግ ደግሞ ወጥራችሁ መስራት አለባችሁ። አላቅም ሌላ ስራ እየሰራችሁ ሊሆን ይችላል። ወጥራችሁ የምትሰሩት ስራ ሊኖር ይችላል ለግላችሁ። ነገር ግን ዩቲዩብም ስሩ። እኔ ዩቲዩብ ላይ እስከማቃችሁ ድረስ እኔ ዩቲዩብ ላይ ስጠፉ ትናፍቁኛላችሁ፣ የእውነት ትናፍቁኛላችሁ። እንደነገርኳችሁ ጊዜ ከፍ ዝቅ ያደርጋል እንጂ ማለት ነው። ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቤት አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ አድርጉ እና ፉፉና ሚጣዬ ፍቅርዬ ዛሬ ማለት ነው አንድ ላይ ናቸው ብላችሁ ታምኑኛላችሁ? አው የወለደ ሰው አይራራቅም፣ እመኑኝ ማለት ነው። እመኑኝ የወለደ ሰው አይራራቅም። ታርቀውም ይሆናል እኮ ግልጽ አልወጣም እንጂ እና የሰው ልጅ ስለታረቀ እንዴ ላይ ይኖራል ማለት ሳይሆን ታርቀው የተመካከሩ ስለ ልጃቸው እንዴት ማሳደግ እንዳለባቸው የተነጋገሩ ልጃቸውን የምትፈልገውን እያዝናኗት እያጫወታ ምናምን ሊሆን ይችላል። ምን ሊሆን ይችላል? አዎ እኛም እናናቅ። እኛ የቪዲዮ ላይ የተለቀቀልን ብቻ ነገር ነው የምናውቀው። የሰው ልጅ ያሳየንን ነገር ብቻ ነው የምናውቀው እንጂ ያላሳየንን ማወቅ አንችልም ማለት ነው ስለ አንዲ ሰው። ስለዚህ እኔ ስለዛ ሳይሆን እኔ ዩቲዩብ ላይ ለምን እንደጠፉ ግራ እየገባኝ ነው። ለምን ይጠፋሉ? ዲና እየሰሩ ነበረ። ፍቅርም ከአሌክስ ጋር ደህና እየሰራ ነበረ። ፉፉም ከነሶፊ ከነቶፊቅ ጋር ደህና እየሰራ ነበር። በመሃል ይሄኛውም ጠፋ፣ እሷም ጠፋይ ማለት በቃ ፉፉም ጠፋ ከነ እንትና ከምናምን መስራት አቆመ። ግን እንትናና ቶፊቅና ሶፊ ለምን እንደጠፉ እነግራቸዋለሁ ማለት ነው። ቆይ ሌላ ቪዲዮ ሰራለሁ። ቶፊቅና ፉፉ ለምን ቶፊቅና ፉፉ ላለው ይቅርታ አድርጉልኝ ጋይስ። ሶፊና ቶፊቅ ለምን እንደጠፉ ነግራቸዋለሁ ማለት ነው ሌላ ቪዲዮ ሰርቼ። እና እኔ ዛሬ መጣው ስለ ፍቅርና ስለ ፉፉ ላወራ ነው። ለምንድን ነው ከዩቲዩብ የሚጠፉት? ይው ሰው ወጥሮ ይሰራል ጋይስ፣ ወጥሮ ይሰራል። በወለዱ ልጅ ሳይቀር ይሰራል። ግን 2 ወር ባልሞላው ልጅ 3 ወር ባልሞላው ልጅ ወጥሮ ይሰራል። ይሄው ልጁን እየተቀባበሉት ነው። አሁን እንግዲህ የሩታ ልጅ አሁን ያም እየተቀባበሉት ነው ማለት ነው። ለምንድን ነው? ለዶላር ነው። እና እናንተም ዛሬ ላይ 50 ሺህ 60 ሺህ ወይም ደግሞ 40 ሺህ ስለታየ ሞራላችሁ ዝቅ ብሎ ሊሆን ይችላል። ምክንያቱም በፊት እዚህ ደረጃ ላይ ስላልነበራችሁ የበፊቱ ደረጃችሁ ከፍ ያለ ስለነበረ ዛሬ ላይ ዝቅ ማለታችሁ ትንሽ
ውስጣችሁን ሊረብሸው ይችላል፣ ወይም ደግሞ ለምን እንደዚህ ብላችሁ ራሳችሁን ትልላችሁ ይችላል፣ ወይም ሊያስጠላችሁ ይችላል ዩቲዩብ ምናምን። ነገር ግን በአንድ ቀን ማለት ዝቅ ያለው ሁላ ወርቁ አይቀርም። ጊዜ ከፍ ዝቅ ያደርጋል። ያኔ ከፍ አድርጓችኋል ጊዜ፣ አሁን ደግሞ ዝቅ አድርጓችኋል። ስለዚህ ጊዜ ነው እንትን የሚለውና የሰው ልጅ ወይም እንትን አይደለም ማለት ነው። ስለዚህ ስሩ ጠንክራችሁ፣ ከፍ የምትሉ ደግሞ ከፍ የምትሉ ሁለታችሁም የእውነት አንድ ላይ መስራት ባይችሉ እንኳን ማለት ነው እየብቻቸው በየራሳቸው ቪዲዮ ቢሰሩ ፍቅርም መታየት የምትችል ሰው ናት ማለት በቃ ፉፉም እንደዛው መስራት ከፈለጉ ማለት ነው ጎበዞች ናቸው። ግን ቀዘቀዙ፣ እኔ እንጃ ቀዘቀዙ፣ የእውነት በጣም ቀዘቀዙብኝ እንዴ። እኔ እኮ በቃ እዚህ ዩቲዩብ ላይ ማለት ነው ጋይስ እና አብርሽን እና ደግሞ እነሱን ነበር የምጠብቀው እና ደግሞ በቃ አላ እኔ ብዙም ሌላ ሰው አልጠብቅም በፊት ማለት ነው ቪዲዮ ሲለቁ የምጠብቃቸው አብርሽና ሩታን እና ፍቅርና ፉፉን ተለያይተውም በየቤታቸው ሲለቁ የምጠብቃቸው ፍቅርን በቤቷ ስትለቅ ጠብቃታለሁ፣ ፉፉን በቤቱ ሲለቅ የምጠብቃቸው። ግን የሆነ ጊዜ ከወር ሊሆነኝ አንድ ሳምንት ሲቀረኝ ነው የመጣሁት ጠፍቼ ማለት ነው። እንዴት ተጠራም ምናምን አላውቅም። እና የዛኔ ስጠፋ ብቻ ተውኳቸው እንጂ የእውነት በየቤት ቪዲዮ ሲለቁ ሁለቱም ጋር ነበር የምሮጠው። አሁን ግን ጠፉብኝ። እሷን ቪዲዮ አንዴ ከስንት አንዴ ነው የምለቀው፣ እሱም ጠፍቷል። እሱ ጭራሽ ጠፍቷል ጋይስ። እና ባካችሁ አትጥፉ፣ ቪዲዮ ስሩ ባካችሁ፣ ለኛ ዘኑልን። አይኖ ሌላ ስራ ሊኖራችሁ ይችላል፣ በሌላ ነገር ቢዚ ሆናችሁ ሊሆን ይችላል። ዩቲዩብ ላይ ከምትሰሩት ያኛው ስራ ይበልጥ ውጤታማ የሚያደርጋችሁ ሆኖ ሊሆን ይችላል። ነገር ግን ደግሞ ዩቲዩብ ላይ የሚጠብቃችሁ ሰው አለ የእውነት። አሁንም በፊት 150,000 200,000 300,000 የሚጠብቋችሁ ሰዎች አሁንም ከነዛ መሀል አለን የምንጠብቃችሁ ሰዎች ማለት ነው። ቢያንስ እንኳን በ3 ቀን አንድ ቀን ቪዲዮ ልቀቁልን። በዛ ከተባለ እንኳን በ3 ቀን አነሰ ከተባለ እንኳን በ3 ቀን አንድ ቀን ማለት ነው። እና ቪዲዮ ስሩልን ባካችሁ፣ በህግ አምላክ ቪዲዮ ስሩ። አለን እናበረታታችኋለን። አለን የእውነት አለን የምንወዳችሁ ደግሞ ለምን ወዳውኑ 70,000 አልገባም ወዳውኑ ለምን 100,000 አልገባም ብላችሁ ውስጣችሁ እንዲያይል ማለት ነው። ስለዚህ መቼ ከፍ እንደምትሉ መቼ ዝቅ እንደምትሉ የሰው ልጅ አይታወቅም። እና እስከ 300,000 የምትታዩ ሰዎች ነበራችሁ፣ ዛሬ ላይ ነው 40,000 60,000 ላይ እየወረዳችሁ ያላችሁት በዛውም። ስለዚህ ችግር የለውም ይሄም ያልፋል እያላችሁ ቪዲዮ መስራታችሁን ቀጥሉ። ኢቭን የምትሰሩትን ስራ እንኳን አሳዩን። አይዲያ ምናምን ከጠፋ አይጠፋም እርግጠኛ ነኝ። እኔ አይዲያ አታችሁ አይደለም፣ ግን መስራት ስላልፈልጋችሁ ሰነፋችሁ፣ ስትለያዩ ሰነፋችሁ። ሰው ልጅ እኮ አንድ ላይ ሲሆን የሚበረታታው። አንዷ ብሰንፍ አንዷ ቀጥ ታረጋለች። የሆነን ነው ጋይስ። አንዷ ብሰንፍ ለምሳሌ አንድ ላይ ቢሆኑ ፍቅር ብሰንፍ ፉፉ ቢሰንፍ ፍቅር እንስራ ምናምን እየተባባሉ ይሰራሉ ማለት ነው። ከተለያዩ ግን ሰነፉ፣ በጣም ሰንፈዋል። ቪዲዮ እኮ አይሰሩም፣ ጭራሽ አይሰሩም። እና እኔ ቪዲዮ አለመስራታችሁ ቅር እያስበለኝ ነው የኔ ውዶች። በያላችሁበት አላህ ይጠብቃችሁ፣ ልጃችሁንም አላህ ያሳድግላችሁ። ልጅ በልጅነት ደስ የሚሉ ፋሚሊዎች ናቸው። አዎ ማለት የተፈጠረው ነገር ቢደብርም ግን ደግሞ ደስ የሚል ልጅ በልጅነት የፈጠሩ ደስ የሚሉ ልጆች ናቸውና ልጃችሁን አላህ ያሳድግላችሁ። እና ለኛም አንዳንዴ ይሰቡልን፣ ቪዲዮ ስሩልን እላለሁ። እና ውድ ያገሬ ልጆች በያላችሁበት ሰላማችሁ ይብዛ። ስድብ ካለ ለምንድነው አንድ ላይ አርገሽ ያመጣሽው? ለምንድነው አንድ ላይ አርገሽ ያመጣሻት? ዩቲዩብሽ እንዲህ ያለብሽ እንዳትሉኝ እንግዲህ ማለት ነው። እኔ ስድብ መሰደብ ትችላላችሁ፣ እኔ ከምንም አልቆጥረው፣ ግን መሰደብ ጥሩ አይደለም። ጥሩ እንዳልሆነ አውቁ፣ እንዳትሳደቡ ማለት ነው። እኔ የፈለኩትን አድርጌ ማንጣት መብቴ ነው። የፈለኩትን አድርጌ ማንጣት መብቴ ነው ማለት ነው። እና ደግሞ ስለናፈቁኝ ለምን ከዩቲዩብ ይጠፋሉ? ለምን ቪዲዮ አይሰሩም? ፉፉም ይሄው ከዩቲዩብ ከጠፋ ቆየ፣ ፍቅርም ከዩቲዩብ ከጠፋች ቆየች። ሰሞኑን አንዳንዴ እየለቀቀ ስንት አንዴ ነው በሳምንት አንዴ ወይ በ15 ቀን አንዴ ነው ቪዲዮ የምለቀው።
ሰሞኑን ደግሞ በየዩቲዩቦች ትንሽ ዩቲዩበሮችን እያበረታታኝ ነው መሰል። እሱም ጥሩ ሀሳብ ሆኖ እያለ ነገር ግን በቤቷ መጥፋት የለባትም በማለት ሌሎቹ እንዲያድጉ እያበረታታች የሷን ቤት ደግሞ ዝቅ ማድረግ የለባትም። የሰዎቹንም እያበረታታች የራሷንም ቤት እያሞቀች ብትሄድ አሪፍ ነው። ፉፉም ልክ እንደዛው ቢሆን አሪፍ ነው። ከቲክቶክ ቪዲዮ መልቀቅ ወጥተህ ወደ ዩቲዩብ ቪዲዮ መልቀቅ ብትመጣ አሪፍ ነው ላለሁኝ። በያላችሁበት ሰላማችሁ ይብዛ ጋይስ ባይ